ሰላም ጤና ይስጥልን። ለሰዓቱ ያዝናቸውን ዜናዎቻችንን ከቻናል 1 ወደ እናንተ ማድረስ እንጀምራለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። አብረን ቆይ። ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ሁለንተናዊ ስትራቴጂካዊ ትብብር ለመመስረት ተስማምተዋል። ለዝርዝሩ አማሩ ገብሩ። የሀገር መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራ ከፍተኛ ወታደራዊ ኃላፊዎችን ያካተተ የኢትዮጵያ ልዑካን ቡድን በአሜሪካ ከነሐሴ 13 እስከ 14 2018 ዓ.ም ጉብኝት በማድረግ በፔንታጎን ከአቻዎቻቸውና ሌሎች ከፍተኛ የአሜሪካ ጦር ሚኒስቴር አመራሮች ጋር የሁለትዮሽ የጋራ ምክክሮች አድርገዋል። በዚህም በፔንታጎን የአፍሪካ ጉዳዮች ምክትል ረዳት የመከላከያ ሚኒስትር ብሪያን ጄ ኤሊስ ጋር በጋራ በተመራ ምክክር የሁለቱ ሀገራት ወታደራዊና ዲፕሎማሲያዊ ትብብሮችን ወደ አዲስ እና የላቀ ምዕራፍ ለማሸጋገር ከመግባባት ደርሰዋል። የሁለቱም ሀገራት የመከላከያ ተቋማት አመራሮች ተቋማቱን ትብብር ለማስፋትና ስትራቴጂካዊ ቅንጅት ይበልጥ ለማጠናከርም ተስማምተዋል። ስትራቴጂካዊ ትብብሩ ዘላቂ ብሔራዊ ጥቅምና የጋራ ተጠቃሚነትን ማረጋገጥ፣ የጋራ መተማመንን በማጠናከር ዘላቂ ትብብር መመስረትና በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን ለማስፈን የጋራ ጥረቶችን ለማሳደግ ዓላማ በሚያደርግ ዋና ዋና ምሰሶዎች የሚመራ ነው። ሜጀር ጀነራል ተሾመ ገመቹና ምክትል ረዳት ሚኒስትር ብሪያን ጄ ኤሊስ የተደረሱትን ማዕቀፎች በፍጥነት ወደ ተግባር ለማስገባትና የሁለትዮሽ የመከላከያ ግንኙነትን ወደ ተሻለ ስትራቴጂካዊ አጋርነት ለማሳደግ ያላቸውን የጋራ ቁርጠኝነት አረጋግጠዋል። በተጨማሪም ልዑካን ቡድኑ በቆይታቸው ወቅት ከሌሎች የአሜሪካ መከላከያ ተቋማት አመራሮች ጋር ሰፊ ውይይቶችን ከማድረጉ ባሻገር ጉብኝቶችን ማካሄዱን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ ኢትዮጵያ የአባይ ወንዝ ሀብቷን የመጠቀም እና የማልማት ሉዓላዊ መብት ስላላት ከማንም አካል ፈቃድ መጠየቅ እንደማያስፈልጋት ተናገሩ። ሚኒስትሩ ታላቁ የኢትዮጵያ ህዳሴ ግድብ የኤሌክትሪክ ኃይል በማመንጨት ለቀጠናው የሚተርፍ ሀብት መሆኑንም አመላክተዋል። ዝርዝሩ የሄሮዳይት ንጉሴ ነው፣ እንደሚከተለው ታቀርበዋለች። ሚኒስትሩ ከፐልስ ኦፍ አፍሪካ ጋር በነበራቸው ቆይታ ታላቁ የህዳሴ ግድብ የተገነባው ለኃይል ማመንጨት ብቻ እንደሆነና አዎንታዊ ሚናውን ቀጠናዊ የኤሌክትሪክ ግብይትን በማስፋት ከኢትዮጵያ ድንበር የተሻገረ ጠቀሜታ እንዳለው ገልጸዋል። ኢትዮጵያ ለጎረቤት ሀገራት ማለትም ለጅቡቲ፣ ለኬንያና ለሱዳን የኤሌክትሪክ ኃይል በማቅረብ ላይ እንደምትገኝ የጠቆሙት ሚኒስትሩ ከሶማሊያና ከደቡብ ሱዳን በኩል ያለው የኢነርጂ ፍላጎት በከፍተኛ ሁኔታ እያደገ መምጣቱን አብራርተዋል። የአባይ ተፋሰስ የትብብር ማዕቀፍ ስምምነትና የአባይ ተፋሰስ ኢኒሼቲቭ የወንዙን የጋራ ጥቅም ለማሳደግ የተደረጉ ጥረቶች ማሳያ መሆናቸውን ጠቅሰዋል። በሌሎች ድንበር ተሻጋሪ የዓለም ወንዞች ላይ ባለው ተሞክሮ ትብብርን የሚጀምሩት የታችኛው ተፋሰስ ሀገራት ቢሆኑም በአባይ ጉዳይ ግን እንተባበር በማለት ውይይቱን በግንባር ቀደምነት ስትመራ የቆየችው ኢትዮጵያ መሆኗን አስረድተዋል። ኢትዮጵያ ከህዳሴ ግድብ በታች የሚገኙ ሊለሙ የሚችሉ መሬቶቿን ከመስኖ ልማት ውጪ ማድረጓ ለታችኞቹ የተፋሰሱ ሀገራት ያላትን ትልቅ ግምት እንደሚያሳይ ሚኒስትሩ አክለው ገልጸዋል። በቴክኒክ ደረጃ ከግድቡ በታች ከ230 ሺህ ሄክታር በላይ የመስኖ ልማት የሚሆን መሬት አለን። ነገር ግን በታችኛው ተፋሰስ በኩል ያለውን ፍላጎት ስለምናውቅ ይህንን አላደረግነውም ሲሉ አስረድተዋል። ሚኒስትሩ የህዳሴ ግድብ ኃይል ካመነጨ በኋላ የሚለቀቀው ውሃ ቀጥታ ወደ ታችኛው ተፋሰስ ወደሚገኙ ሀገራት እንደሚፈስ በመግለጽ ኢትዮጵያ ለጋራ ተጠቃሚነት ያላትን ቁርጠኝነት አንስተዋል። ሚኒስትሩ ህዳሴ ግድብን በጋራ ለማስተዳደር የሚቀርቡ ጥሪዎችን ውድቅ ያደረጉ ሲሆን ኢትዮጵያ ሌሎች ሀገራት በግድቡ ላይ ቁጥጥር የሚያደርጉበትን አሰራር አትቀበልም ብለዋል። በኢትዮጵያውያን ገንዘብ የተገነባውን ኩራታችንና ብሔራዊ የክብር ፕሮጀክታችን የሆነውን ግድብ ግንባታውን ሲቃወም የነበረ አካል መጥቶ በጋራ እናስተዳደር ሲል እንዴት ሊሆን ይችላል ሲሉ ጠይቀዋል። ይህ ፈጽሞ የማይቻል በፍጹም ሊታሰብ የማይችል ነው ሲሉም ሚኒስትሩ አስገንዝበዋል። ኢትዮጵያ የአባይ ተፋሰስ ሀገራት የኢትዮጵያን የልማት መብት ለመገደብ ከመጣር ይልቅ በውይይትና በትብብር ላይ ትኩረት ማድረግ አለባቸው የሚል የጸና አቋም እንዳላትም ተናግረዋል። በኢትዮጵያና በሩሲያ መካከል ያለውን ትብብር በማጠናከር በምርምር በሰው ኃይል ልማትና በቴክኖሎጂ ሽግግር በጋራ እንደሚሰሩ በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ቴርኪን ገለጹ።
አምባሳደሩ የሰው ሰራሽ አስተውሎት ኢንስቲትዩትንም ጎብኝተዋል። በጉብኝታቸው ወቅትም አምባሳደሩ እንደተናገሩት በኢትዮጵያና በሩሲያ መካከል ረጅም ጊዜ ያስቆጠረ ጠንካራ የሁለትዮሽ ግንኙነት አለ። ይህንን ግንኙነት መሰረት በማድረግም ሁለቱ ሀገራት በምርምር በሰው ኃይል ልማትና በቴክኖሎጂ ሽግግር በጋራ እንደሚሰሩ ገልጿል። ይህ የሁለቱ ሀገራት አጋርነት የብሪክስ አባል ሀገራት ሰው ሰራሽ አስተውሎትን ለጋራ እድገትና ተጠቃሚነትን ለማዋል ከሚያደርጉት ሰፊ ጥረት ጋር የሚጣጣም መሆኑንም ገልጸዋል። የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና ኢንስቲትዩቱ በሀገሪቱ የዲጂታል ትራንስፎርሜሽን ጉዞ ውስጥ እያከናወናቸው ያሉ ወሳኝ ስራዎችን አስመልክተው ለአምባሳደሩ ገለጻ አድርገዋል። በአዲስ አበባ የሚገኙትን የኬክ የዳቦና ጣፋጭ ምርቶችን ለማስተዋወቅ ሰፊ እድል ይፈጥራል የተባለለት አዲስ ኬክና ቤክ ኤክስፖ መካሄድ ተጀመረም። ኤክስፖ በዘርፉ የገበያ ትስስር የመፍጠርና የከተማዋን የቱሪዝም ገጽታ የመገንባት አቅም አለውም ተብሏል። ሪፖርተራችን ማህሌት ደምላሽ ዝርዝሩን እንደሚከተለው ታቀርበዋለች። የከተማዋን የኬክ የዳቦና የጣፋጭ ምርቶች የንግድ ዘርፍን ለማስተዋወቅና የገበያ ትስስርን ለመፍጠር ያለመው ይህ ኤክስፖ ዛሬ ተጀምሯል። በመክፈቻው ስነ ስርዓት ላይ የተገኙት የአዲስ አበባ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ቢንያም ታዬ የኤክስፖን መዘጋጀት አስፈላጊነትና ያለውን ፋይዳ አብራርተዋል። ከከተማ ገጽታ ግንባታ ጋር ያለው ትስስር ከፍተኛ ነው። ይህም የኬክና ቤኪንግ ዘርፍ ከሆቴልና ቱሪዝም ኢንዱስትሪ ጋር ያለው ትስስር በከተማችን በማጠናከር የምግብ ቱሪዝም ከነሪ ቱሪዝምን በጥራትና በብዛት ያሳድጋል። እንዲህ ያሉ ዝግጅቶች አዲስ አበባን በአፍሪካ የኮንፈረንስና የባህል ቱሪዝም ማዕከል ለማድረግ የሚደረገውን ጥረት በቀጥታ እንደሚደግፉ ተገልጿል። የአዲስ አበባ ቱሪዝም ሚኒስቴር የኢትዮጵያን የእንግዳ ተቀባይነትና የቱሪስት መዳረሻነት የሚያስተዋውቁ ዝግጅቶች ላይ የሚገኘውን እድል ለመጠቀም ዝግጁ መሆኑን ገልጿል። ከዛሬ ጀምሮ ለ3 ቀናት በሚቆየው በዚህ ኤክስፖ ላይ ከ60 እስከ 80 የሚደርሱ የውጭና የሀገር ውስጥ አቅራቢዎችና ተሳታፊዎች ምርቶቻቸውን ለእይታና ለሽያጭ ያቀርባሉ። በ3ቱ ቀናት ውስጥም ከ40 ሺህ እስከ 60 ሺህ የሚጠጉ ጎብኚዎች ይገኛሉ ተብሎ ይጠበቃል። ዝግጅቱ በኢንዱስትሪ ውስጥ ላሉ ባለሙያዎች የልምድ ልውውጥ የሚያደርጉበትና አዳዲስ የንግድ ትስስርን የሚፈጥሩበት የቀጥታ መድረክ ነው። የአዲስ አበባ ቱሪዝም ኮሚሽን ከአዲስ ከስተም ሆልዲንግ ጋር በመሆንና ከቱሪዝም ሚኒስቴር ጋር በመተባበር ያዘጋጁት የኤክስፖ ከዛሬ ጀምሮ ለ3 ተከታታይ ቀናት የሚቆይ ሲሆን መግቢያውም በነፃ እንደሆነ ተመላክቷል። ከቻናል ዋን ወደ እናንተ የሚደርሰው ዜናችን እንደቀጠለ ነው። አብራችሁ እንድትቆዩ እንጋብዛለን። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። በሩዋንዳ የግል ትምህርት ቤቶች ከስራ ውጪ እየሆኑ ነው ተባለም። ሩዋንዳ ውስጥ የመንግስት ትምህርት ቤቶች በጥራት ነፃ ትምህርት መስጠት በመጀመራቸው በርካታ የግል ትምህርት ቤቶች ሙሉ በሙሉ ተዘግተዋል። ተማሪዎች በብዛት ወደ መንግስት ትምህርት ቤቶች በመመለሳቸው የግል ትምህርት ቤቶች ባዶ ቀርተዋል፣ በዕዳም ተወጥረዋል። በዚህ የተነሳ የግል ትምህርት ቤቶች ማህበር መንግስት በበጀት እንዲደግፋቸው ጥያቄ አቅርቦ የነበረ ቢሆንም የሩዋንዳ ትምህርት ሚኒስቴር የህዝብ ገንዘብ በግል ተቋማት ላይ ሊውል አይችልም በማለት ጥያቄውን ውድቅ አድርጎታል። ይህ ስኬት የመጣው የሩዋንዳ መንግስት የትምህርት ክፍያን ሙሉ በሙሉ ነፃ በማድረግ የዕለት ተዕለት የምገባ ፕሮግራም በማዘጋጀትና ዘመናዊ መማሪያዎችንና የሳይንስ ላቦራቶሪዎችን በመገንባቱ ነው። ባለሙያዎች ይህንን ሁኔታ መንግስት በህዝብ መሰረተ ልማት ላይ ትኩረት ሲያደርግ ከግል ተቋማት ጋር ተወዳድሮ ማሸነፍ እንደሚችል የሚያሳይ ትልቅ አብነት አድርገውታል። በቅርብ ጊዜ ውስጥ በእስራኤል የስለላ ድርጅት ሞሳድ እና በኢራን ባለስልጣናት መካከል ቀጥተኛ ግንኙነት ተደርጓል የሚሉ ሪፖርቶች በቴህራን መገናኛ ብዙሃን እየተሰሙ ነው። ለዝርዝሩ አማሩ ገብሩ። ከፍተኛ የኢራን የስለላ የደህንነትና የፖለቲካ ባለስልጣናት ሞሳድ በቴህራን ላይ ያለውን ጫና ምን ያህል የሰፋ ነው የሚለው እንዳሳሰባቸው እየገለጹ ይገኛሉ። ኢራንና እስራኤል 12 ቀናት ጦርነት ካደረጉ በኋላ በቴህራን የደህንነት መዋቅር ውስጥ ክፍተት አለ የሚለው ህዝቡን እያነጋገረ ነው። የደህንነት ክፍተት በኢራን ከፍተኛ ውሳኔ ሰጪዎች ዘንድ ያሉ መረጃዎችን ሾልከው እየወጡ መሆኑን ይጠቁማል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋችን ጨምሮ ሌሎችም አመራሮች ይህንን ቃል የሚጠቀሙት የአሜሪካና እስራኤልን
የኢራንን ደህንነት ለመግለጽ ነው። ከ12 ቀናት ጦርነት በኋላ ሞሳድ በኢራን ደህንነት መዋቅር የሚያደርገውን እንቅስቃሴ በተመለከተ አዲስ እይታ ፈጥሯል። የኢራን የፖለቲካና የደህንነት ባለስልጣናት የሞሳድ ወኪሎች እንደደወሉላቸውና እንዳስፈራሯቸው ይፋ አድርገዋል። የኢራን መገናኛ ብዙሃን እንደዘገቡት እነዚህ የስልክ ጥሪዎች ዓላማቸው ባለስልጣናትን ማዋረድ፣ የእስላማዊ አብዮታዊ ዘቡን ስልጣን መገዳደርና በሱ ላይ ያላቸውን የበላይነት ማሳየት ነው ብለዋል። የደዋዮቹ ማንነት በገለልተኛ ወገን አልተጣራም። ሁሉም የሞሳድ ወኪሎች ስለመሆናቸው ወይም ከሞሳድ ጋር ግንኙነት ያላቸው ስለመሆኑም አልተረጋገጠም። የፍልስጤም በሀገርነት የምትመሰረትበትን ማንኛውንም እድል ለማጥፋት እየሞከረ ያለው የእስራኤል መንግስት በወረራ በያዘው ዌስት ባንክ ስትራቴጂክ አካል በሆነው ስፍራ 1200 ገደማ ቤቶችን ለመገንባት ጨረታ አውጥቷል። በምስራቅ ኢየሩሳሌም E1 ተብሎ በሚጠራው ስፍራ ላይ ግንባታ ለማካሄድ የተያዘው እቅድ ለረጅም ጊዜ ዓለም አቀፍ ውግዘት ሲደርስበት ቆይቷል። በዓለም አቀፍ ሕግ መሰረት የእስራኤል ሰፈራዎች ሕገ ወጥ ናቸው። ይህ ግንባታ ዌስት ባንክን ለሁለት የሚከፍልና ምስራቅ ኢየሩሳሌምን የሚነጥል ነው። የብሪታንያ የውጭ ጉዳይ ሚኒስትር ኤድ ሚሊባንድ ጨረታው መውጣቱ ተቀባይነት የሌለውና አውዳሚ ድርጊት ሲሉ ተቃውሞታል። እስራኤል በአስቸኳይ የE1 የግንባታ እቅዶችን ትግበራ እንድታቋርጥና የሰፈራ ማስፋፋትን በሙሉ እንድታቆም ጠይቀዋል። እስራኤል በአውሮፓውያኑ 1967 በተደረገው የመካከለኛው ምስራቅ ጦርነት ወቅት ዌስት ባንክና ምስራቅ ኢየሩሳሌምን በወረራ ከያዘች ወዲህ 700,000 አይሁዶች የሚኖሩባቸው 160 ገደማ ሰፈራዎችን ገንብታለች። ሰፈራ የተገነባባቸው መሬቶች ፍልስጤማውያን ወደፊት እንደምትመሰረት ተስፋ የሚያደርጓት ሀገር አካል እንዲሆኑ የሚፈልጓቸው ናቸው። ሰፈራዎቹ በከፍተኛ መጠን እየጨመሩት ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአውሮፓውያኑ 2022 ሰፈራዎቹን የሚደግፈው የቀኝ ክንፍ ጥምረት መሪ ሆነው ወደ ስልጣን ከመጡ በኋላ ነው። በመስከረም 2016 የጋዛ ጦርነት ከተነሳ በኋላም ሰፈራዎቹ ተስፋፍተዋል። የተባበሩት መንግስታት ድርጅት በዓለም ዙሪያ በሚገኙ የሕክምና ተቋማት ውስጥ የሚታየውን የንጹህ ውሃና የመጸዳጃ ቤት እጥረት በዘላቂነት ለመቅረፍ የሚያስገድድ አዲስ ውሳኔን አጽድቋል። ዝርዝሩ የኤፍራታ ጥላውን ነው። በዓለም ጤና ድርጅትና በመንግስታቱ የህጻናት ድርጅት የጋራ ሪፖርት መሰረት በዓለም ከሚገኙ ሆስፒታሎች 10 በመቶ የሚሆኑት ንጹህ ውሃና ደረጃውን የጠበቀ መጸዳጃ ቤት የሌላቸው በመሆኑ ይህ ውሳኔ በሚሊዮን የሚቆጠሩ ሰዎችን ህይወት ይታደጋል ተብሏል። ውሳኔው በተለይ ታዳጊ ሀገራት በሆስፒታሎቻቸው ውስጥ ለታካሚዎችና ለሕክምና ባለሙያዎች የሚሆን አስተማማኝ አገልግሎት እንዲያቀርቡ የሚያስገድድ ነው። የዓለም ጤና ድርጅትና የመንግስታቱ ህጻናት መርጃ ድርጅት ያወጡት አዲስ የምርምር ሪፖርት በዓለም አቀፍ የጤና ተቋማት ላይ ያለውን አስከፊ እውነታ ይፋ አድርጓል። ሪፖርቱ የተባበሩት መንግስታት ድርጅት አፋጣኝና አስገዳጅ የህግ ማዕቀፍ እንዲያወጣ ዋነኛው መገፋፊያ ምክንያት ሆኗል። በወጣው ይፋዊ መረጃ መሰረት በዓለም አቀፍ ደረጃ ከሚገኙ የህክምና ተቋማት ውስጥ 10 በመቶ የሚሆኑት ለአገልግሎት የሚሆን ንጹህና አስተማማኝ የውሃ አቅርቦት ሙሉ በሙሉ የላቸውም። ይህ እጥረት በተለይም በገጠራማ አካባቢዎች በሚገኙ ክሊኒኮች ላይ የጽዳትና የደህንነት ስጋትን በከፍተኛ ደረጃ ጨምሮታል። ይህ ማህበራዊ ጉድለት በሆስፒታሎች ውስጥ የሚፈጠሩ ተላላፊ በሽታዎች በቀላሉ ወደ ማህበረሰቡ እንዲሰራጩ እያደረገም ይገኛል። የተባበሩት መንግስታት ድርጅት ውሳኔ ትኩረት ካደረገባቸው ነጥቦች መካከል የህክምና ቆሻሻዎችን በአግባቡ ማስወገድና አስተማማኝ የኤሌክትሪክ ኃይል አቅርቦት ይገኙበታል። በርካታ ታዳጊ ሀገራት ለህክምና መሳሪያዎችና ለክትባት ማስቀመጫ የሚሆን የኃይል አቅርቦት እጥረት እንዳለባቸው ሪፖርቱ ያሳያል። ይህ ውሳኔ ሁሉም አባል ሀገራት በጤና ተቋሞቻቸው ውስጥ ንጹህ ውሃን ደህንነቱ የተጠበቀ ቆሻሻ አወጋገድንና የኤሌክትሪክ አገልግሎትን በዘላቂነት እንዲያቀርቡ የፖለቲካና የፋይናንስ ቁርጠኝነት እንዲያሳዩም ያስገድዳቸዋል። መንግስታት ይህንን አዲስ መመሪያ ተግባራዊ ማድረግ እንዲችሉ የተባበሩት መንግስታት ድርጅት ከዓለም አቀፍ ለጋሾች ጋር በመተባበር ልዩ የፋይናንስና የቴክኖሎጂ ድጋፍ የሚያደርግበትን መድረክ ያመቻቻል። ይህም ዝቅተኛ ገቢ ያላቸው ሀገራት የሆስፒታሎቻቸውን ደረጃ በፍጥነት እንዲያሻሽሉም ይረዳል። የዓለም ጤና ድርጅት ዋና ዳይሬክተር ውሳኔውን አስመልክተው በሰጡት መግለጫ በጤና ተቋማት ውስጥ ንጽህናን መጠበቅ ከማንኛውም ሕክምና ቀዳሚ ተግባር መሆን እንዳለበት ገልጸዋል። ውሳኔው ተግባራዊ ሲሆን በየዓመቱ በሆስፒታል ኢንፌክሽን የሚሞቱ በሚሊዮን የሚቆጠሩ ሰዎችን ህይወት ማዳን ይቻላል ተብሏል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንት የዋሽንግተን አጋር የሆኑ ሀገራት የኢራንን ኢኮኖሚ ለማድቀቅ የሚደረገውን ጥረት እንዲደግፉ ጥሪ አቅርበዋል። ለዝርዝሩ አማሩ ገብሩ።
አጋሮቻችንና ቀሪው ዓለም ውሳኔ የሚሰጡበት ጊዜ አሁን ነው ሲሉ ሲኤንቢሲ ለተባለው የአሜሪካ ቴሌቪዥን ጣቢያ እንደተናገሩት ከኛ ጋር አሊያም ከኛ ተቃራኒ ናቸው ሲሉ ተደምጠዋል። የግምጃ ቤት ኃላፊው ይህንን ያሉት የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ለኢራን የትኛውንም አይነት ድጋፍ የሚያቀርቡ ሀገራት ላይ እጅግ ከፍተኛ ኢኮኖሚያዊ መዘዝ የሚያስከትል እርምጃ እንደሚወሰድ ከተናገሩ በኋላ ነው። ቤንሴንት የትራምፕ አስተዳደር ምን አይነት እርምጃዎችን ሊወስድ እያሰበ እንደሆነ አልገለጹም። ነገር ግን የኢራን ኢኮኖሚ ላይ ሊተገበር የታቀደው ጫና ዘመቻ በከፍተኛ ደረጃ በድጋሚ ግጭት የማስጀመር አስፈላጊነትን እንደሚቀንሰው ተናግረዋል። አሜሪካና እስራኤል በየካቲት ኢራን ላይ ጥቃት የከፈቱት ይህ አይነቱ እርምጃ ቴህራን የኒውክሌር መሳሪያ እንዳትሰራ እንደሚያደርጋት በመግለጽ ነበር። ኢራን ግን የኒውክሌር መሳሪያ የማልማት እቅድ እንደሌላት በተደጋጋሚ አስታውቃለች። ኢራን በእስራኤል በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች እንዲሁም የአሜሪካ ሀገራት በሆኑ የባህረ ሰላጤው ሀገራት ላይ ጥቃት በመክፈት ምላሽ ሰጥታለች። አሜሪካና ኢራን ጦርነቱን ለመቋጨት የሚያስችል ድርድር እንዲደረግ በሚል ሚያዝያና ሰኔ ላይ ተኩስ አቁም ቢያደርጉም ጥረቱ ፍሬ አላፈራም። ተኩስ አቁሞቹ በተደጋጋሚ የተጣሱ ሲሆን ንግግሮቹም ባሉበት ቆመዋል። አሁን ላይ ፕሬዝዳንት ትራምፕ ወደ ጦርነት ከመመለስ ይልቅ እስካሁን የትኛውም ሀገር ላይ ከተወሰዱት በበለጠ አድቃቂ የሆነ የኢኮኖሚ እርምጃዎችን ለመውሰድ እየተዘጋጁ ይመስላል። የግምጃ ቤት ኃላፊው ቤንሴንት አዲሶቹ የቅጣት እቅዶች በዓለም ታሪክ ውስጥ ትልቁ የተቀናጀ ኢኮኖሚያዊ የማግለል እርምጃ አካል እንደሚሆኑ ተናግረዋል። ከእነርሱ ጋር ንግድ መፈጸም፣ ገንዘብ ማዘዋወር፣ ነዳጃቸውን መግዛት ከቀጠላቸው የአሜሪካ ግምጃ ቤትና የአሜሪካ መንግስት በሙሉ ኃይል ጉልበታቸውን እናንተ ላይ እርምጃ ለመውሰድ ይጠቀማሉ ሲሉ የዋሽንግተንን ዓለም አቀፍ የንግድ አጋሮች አስጠንቅቀዋል። አሜሪካ በጋዛ ዓለም አቀፍ የሰላም አስከባሪ ኃይል ለማሰማራት ከ206 ሚሊዮን ዶላር በላይ መደበች። ሰላም አስከባሪ ኃይሉ የጸጥታ ማስከበርና የሰብአዊ እርዳታ አቅርቦትን የማመቻቸት ኃላፊነቶች ይኖረዋል ተብሏል። ዝርዝሩ የጸጋኔ የተሰማ ነው፣ እንደሚከተለው ታቀርበዋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በጦርነት ለተጎዳችው ጋዛ ለሚሰማራው ዓለም አቀፍ የሰላም አስከባሪ ኃይል የመጀመሪያው ትልቅ የገንዘብ ድጋፍ ነው የተባለለትን ከ206 ሚሊዮን ዶላር በላይ መመደቡን ለኮንግረስ አሳውቋል። ምንም እንኳን ይህ የገንዘብ ድጋፍ የትራምፕ አስተዳደር ከእስራኤልና ከሐማስ በኩል ተቃውሞዎች ቢያስከትልም የሰላም እቅዱን ለመተግበር ያለውን ቁርጠኝነት አመላካሽ ነው ተብሏል። ይህ ገንዘብ በቀጥታ ለጋዛ መንግስት የሚሰጥ ገንዘብ እንዳልሆነና ዋናው ዓላማ የደህንነት ኃይሉን ማቋቋምና ስራዎችን ማስኬድ ነው ሲልም ቢቢሲ ጽፏል። 200 ሚሊዮን ዶላር ያህሉ ለሰላም አስከባሪ ኃይሉ መሳሪያዎች፣ ተሽከርካሪዎች፣ መሰረተ ልማትና የስራ ማስኬጃ ወጪዎች የሚውል ሲሆን ተጨማሪ 6.3 ሚሊዮን ዶላር ያህሉ ንብረትነታቸው የአሜሪካ የሆኑ ወታደራዊ ተሽከርካሪዎችን ለኃይሉ አገልግሎት እንዲሰጡ ለማዘጋጀት ይመደባል ተብሎ ይጠበቃል። ይህ ኃይል በጋዛ ውስጥ የህዝብ ደህንነትን ማስጠበቅ፣ የጦር ኃይሎችን ከተወሰኑ ቦታዎች ሲወጡ የደህንነት ክፍተት እንዳይፈጠር ማድረግ፣ የሐማስንና ሌሎች የታጠቁ ቡድኖችን የመሳሪያ ማስፈታት ሂደት ማገዝ፣ የሰብአዊ እርዳታ እንዲደርስ የደህንነት ሁኔታ መፍጠር ብሎም የጋዛ መልሶ ግንባታ ሲጀመር የግንባታ ቁሳቁሶችና ሰራተኞች በደህንነት እንዲንቀሳቀሱ ማገዝን የመሳሰሉ ተግባራትን የሚያከናውን ይሆናል። ለዚህ እቅድም እስካሁን ኢንዶኔዥያ፣ ሞሮኮ፣ ካዛኪስታን፣ ኮሶቮና አልባኒያ ወታደራዊ ኃይላቸውን በማሰማራት ለመሳተፍ ማቀዳቸው የታወቀ ሲሆን ግብጽና ዮርዳኖስ በበኩላቸው የፖሊስ ስልጠና በመስጠት እንደሚሳተፉ ይጠበቃል። አሜሪካ ይህን እቅድ ይፋ ብታደርግም ግን እስራኤል ሐማስ መሳሪያውን ሙሉ በሙሉ እስካልተፈታ ድረስ የእስራኤል ጦር ከጋዛ ሙሉ በሙሉ እንደማይወጣ እየገለጸች ትገኛለች። ሐማስ በበኩሉ እስራኤል ጦሯን ከጋዛ እንድታስወጣ የጦርነት መቆም እንዲረጋገጥና የጋዛ ሕዝብ የወደፊት አስተዳደር በፍልስጤማውያን እጅ እንዲሆን የሚያረጋግጡ ማስተማመኛዎችን እፈልጋለሁ ብሏል። 206 ሚሊዮን ዶላር የሰላም እቅድ ማስኬጃ ገንዘብ መፈቀዱ ብቻ የሰላም እቅዱ ተፈጽሟል ወይም ጦርነቱ ተጠናቋል ማለት አይደለም መባሉንም ዘገባው አክሏል። ሩሲያ በዓለም አቀፍ የኒውክሌር ኃይል ማመንጫ ግንባታ ገበያ የሚያክለኝ የለም አለች። የኒውክሌር ኃይል ለሩሲያ የኩራት ምንጭ ነው ብላለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሩሲያ የኒውክሌር ኢንዱስትሪ 81ኛ ዓመት የምስረታ በዓሉን ባከበረበት ወቅት ባደረጉት ንግግር አሁን ላይ የኒውክሌር ኃይል ሰንሰለት ውስጥ ሙሉ ብቃት ያላት ብቸኛዋ የዓለማችን ሀገር ሩሲያ ነች ሲሉ አጽንኦት ሰጥተዋል። የኒውክሌር ኃይል ለሩሲያ የኩራት ምንጭ ነው ያሉት ፑቲን አነስተኛ የኒውክሌር ኃይል ማመንጫዎችን ጨምሮ በግምት 30 ጊጋዋት ያህል የኒውክሌር ኃይል ማመንጨት አቅም ለመጨመር አቅዳለች ብለዋል። ከፍተኛ ፉክክር ባለበት በዚህ የኒውክሌር ዘርፍ ሀገራቸው የቴክኖሎጂ መሪነቷን ማጠናከር እንዳለባት በማንሳት
ሮሳቶም የተባለው የሀገሪቱ የኒውክሌር ተቋም እንደ ኢትዮጵያና ግብጽ የመሳሰሉ ሀገራት ጋር የመሰረተው የኒውክሌር ትብብር ለዚህ አጋዥ ነው ብለውታል። ዩራኒየምን ይበልጥ በብቃት ለመጠቀምና የኒውክሌር ዝቃጭን ለመቀነስ የሚያስችሉ አዳዲስ የኒውክሌር ቴክኖሎጂዎችን በማልማት ላይ ትገኛለች ያሉት ፑቲን እነዚህ ቴክኖሎጂዎች አዲስ የኒውክሌር ኃይልን ለማልማትና በዓለም አቀፉ ኢንዱስትሪ ውስጥ የያዘችውን ቦታ ለማጠናከር ሀገሪቱ ያወጣቻቸው እቅዶች አካል ስለመሆናቸው መናገራቸውን የሀገሪቱ መንግስታዊ ልሳን የሆነው ስፑትኒክ ዘግቧል። የስራ ቦታዎች የዲጂታል ክትትል መጨመርና የሰራተኞች የግል ነጻነት አሳሳቢ መሆኑ ተገለጸ። በስራ ቦታዎች የሚደረጉ የዲጂታል ክትትሎች ከጊዜ ወደ ጊዜ እየጨመረ በመጣበት በአሁኑ ወቅት አሰሪዎች የትኞቹን የክትትል ዘዴዎች እንደሚጠቀሙ ማወቅ እንዳለባቸው ባለሙያዎች ገልጸዋል። ጸጋኔ ተሰማ ተጨማሪ ይዛበታለች። በኮቪድ-19 ወረርሽኝ ወቅት በስፋት ጥቅም ላይ በዋሉ ቴክኖሎጂዎች በመታገዝ በሺዎች የሚቆጠሩ አሰሪዎች የሰራተኞቻቸውን የስራ እንቅስቃሴ፣ የምርታማነት መጠንና የዲጂታል መገናኛ ዘዴዎችን በመከታተል ላይ ይገኛሉ። ተቋማት የሰራተኞችን ስልክና ላፕቶፕ ካሜራዎች እስከ መጠቀም መድረሳቸው ሰራተኞች በገዛ መኖሪያ ቤታቸው ውስጥ ሳይቀር የግል ነጻነታቸውን እንዲያጡ ማድረጉን ጥናቶች አመላክተዋል። የቴክኖሎጂ እድገቱ አሰሪዎች የሰራተኞቻቸውን ዝርዝር መረጃ ወይም ዶሴ በማከማቸት ለተለያዩ እርምጃዎች እንዲጠቀሙበት በር ከፍቷል። እንደ ኮወርከር የተሰኘ የበጎ አድራጎት ድርጅት የጥናት ዳይሬክተር ቪልኒዳ ኔግሮን ገለጻ አነስተኛ ተጽዕኖ ያላቸው ሰራተኞች አብዛኛውን ጊዜ ላላስፈላጊ የክትትል ዘዴዎች መሞከሪያ ይሆናሉ። በተጨማሪም የቫንደርቢልትና የካሊፎርኒያ በርክሌይ ዩኒቨርሲቲ ባካሄዱት ምርምር በርካታ የክትትል ሶፍትዌሮች የሰራተኞችን የግል መረጃ ያለምንም ግልጽ ፍቃድ ለሶስተኛ ወገን ኩባንያዎችና የመረጃ ደላሎች እንደሚያጋሩ አረጋግጠዋል። በአንድ የሕክምና ክሊኒክ ውስጥ ይሰሩ የነበሩት ፋርማሲስቷ ላኒ ዱኦንግ አሰሪዎቻቸው ከህመምተኞች ጋር የሚያሳልፉትን የስልክና የቀጠሮ ጊዜ በደቂቃ ሳይቀር ይከታተሉ እንደነበር ይናገራሉ። ከፍተኛ የህክምና እንቅስቃሴ ለሚሹና አስተርጓሚ ለሚፈልጉ ህመምተኞች ጊዜ መስጠታቸው በስራ አፈጻጸም ግምገማ ወቅት ለተቃውሞ ይዳርጋቸው እንደነበር የገለጹት ፋርማሲስቷ ድርጊቱ ከፍተኛ ስነ ልቦናዊ ጫና ፈጥሮባቸው እንደነበር ገልጸዋል። ባለሙያዎች እንደሚመክሩት ሰራተኞች መብታቸውን ለማስከበርና የግል መረጃቸውን ለመጠበቅ ተመሳሳይ አቋም ካላቸው ባልደረቦቻቸው ጋር በመደራጀትና በማህበራት በመታገዝ መብታቸውን ማስከበር ይኖርባቸዋል ሲል የአሶሺየትድ ፕሬስ ዘገባ አመላክቷል። በደቡብ ኮሪያ የመንግስት ድረገጾች ላይ መጠነ ሰፊ የሳይበር ጥቃት ተሰነዘረ። በደቡብ ኮሪያ ዋና ዋና የመንግስት ተቋማት በተለይም በጤና ጥበቃ ሚኒስቴርና በሀገር ውስጥ ሚኒስቴር የኢንተርኔት ድረገጾች ላይ ድንገተኛና መጠነ ሰፊ የሳይበር ጥቃት ተሰንዝሯል። ኤፍራታ ጥላውን የሀገሪቱ የዲጂታል ደህንነት ባለሙያዎች እንዳረጋገጡት ጥቃቱ የተፈጸመው ድረገጾችን ከተገቢው አቅም በላይ በከፍተኛ የሐሰተኛ ትራፊክ በማጨናነቅ ስራ ማሰናከል በሚያስችለው የዲዶስ የጥቃት ስልት ነው። በዚህም ምክንያት የህዝብ መረጃዎችን የያዙ ሰርቨሮች ለጊዜው ከአገልግሎት ውጭ ሆነው ቆይተዋል። የደቡብ ኮሪያ ብሔራዊ ሳይበር ደህንነት ኤጀንሲ ጥቃቱ የተሰነዘረበትን ትክክለኛ መነሻና ከጀርባው ያሉትን አካላት ለመለየት አስቸኳይ ምርመራ ጀምሯል። ይሁን እንጂ እስካሁን ድረስ ለጥቃቱ ኃላፊነት የወሰደ ወገን የሌለ ሲሆን የሀገሪቱ መከላከያ ሚኒስቴርም የክትትል ስራውን እያገዘ ይገኛል። ምንም እንኳን ድረገጾቹ ላይ መቋረጥ ቢከሰትም የደቡብ ኮሪያ መንግስት እስካሁን ባለው መረጃ የዜጎችን የግል መረጃዎች ወይም የፋይናንስ ሰነዶች አልተሰረቁም ሲል አስታውቋል። ነገር ግን የሳይበር ጠላፊዎቹ ወደ ዋናው የመረጃ ቋት ውስጥ ዘልቀው ገብተው እንደሆነ ለማረጋገጥ ጥብቅ የፍተሻ ስራ እየተከናወነ ነው። ይህ መጠነ ሰፊ ጥቃት በተሰነዘረበት ወቅት በምስራቅ እስያ ቀጠና ውስጥ የጂኦፖለቲካ ውጥረት በከፍተኛ ሁኔታ ጨምሮ ነበር። በመሆኑም የደቡብ ኮሪያ የደህንነት ተንታኞች ጥቃቱ በኮምፒውተር ስነ ምህዳር ከፍተኛ አቅም ካላቸውና የፖለቲካ ፍላጎት ካላቸው የውጭ ሀገራት የሳይበር ኃይሎች ሊሰነዘር እንደሚችል ጥርጣሬያቸውን ገልጸዋል። ከጥቂት ሰዓታት ከፍተኛ ጥረት በኋላ የደቡብ ኮሪያ የቴክኖሎጂ ቡድኖች የጥቃቱን ምንጭ ማገድ የቻሉ ሲሆን የተቋረጡትን ድረገጾችን በከፊል ወደ ስራ መልሰዋል። መንግስት በቀጣይ ተመሳሳይ ጥቃቶች እንዳይከሰቱ ለመከላከል አዳዲስ የሳይበር መከላከያ መንገዶችን መዘርጋት መጀመሩንም አስታውቋል። አንዳንድ በብዛት የሚወሰዱ መድኃኒቶች በሙቀት ወቅት ሰውነት ሙቀትን በተገቢ ሁኔታ እንዳይቆጣጠር በማድረግ ለድርቀትና ለሙቀት ነክ የጤና ችግሮች ተጋላጭነትን ሊያሳድጉ እንደሚችሉ ባለሙያዎች ተናግረዋል። ለዚህ ዝርዝር ዘገባ ሄሮዳይ ንጉሴ
ለድብርት፣ ለጭንቀት፣ ለትኩረት ማጣትና ከመጠን በላይ እንቅስቃሴ መታወክ እንዲሁም ለደም ግፊት የሚወሰዱ መድኃኒቶች በከፍተኛ ሙቀት ጊዜ ተጨማሪ ጥንቃቄ እንደሚፈልጉ ባለሙያዎች አስጠንቅቀዋል። በዓለም አቀፍ ደረጃ የሙቀት ማዕበሎች እየበዙና እየጠነከሩ በመምጣታቸው አንዳንድ በብዛት ጥቅም ላይ የሚውሉ መድኃኒቶች በሙቀት ወቅት ተጨማሪ የጤና ስጋት ሊያስከትሉ እንደሚችሉ ባለሙያዎች እያስጠነቀቁ ይገኛል። በቢቢሲ ዘገባ መሰረት በተለይም የድብርትና የጭንቀት ሕክምና ላይ የሚውሉ አንዳንድ የአእምሮ ጤና መድኃኒቶች ሰውነት ሙቀቱን የሚቆጣጠርበትን ሂደት ሊያውኩ ይችላሉ። እነዚህ መድኃኒቶች የላብ መጨመርን ሊያስከትሉ በመቻላቸው ሰውነት ውሃና ኤሌክትሮላይት እንዲያጣ ሊያደርጉ ይችላሉ። ይህም ከከፍተኛ ሙቀት ጋር ሲደመር የድርቀት ስጋትን ያሳድጋል። ከዚህ በተጨማሪ አንዳንድ የድብርት መድኃኒቶች ላብን ሊያቆሙ ይችላሉ። ላብ ደግሞ ሰውነት ሙቀቱን ለማስወገድ ከሚጠቀምባቸው ዋና መንገዶች አንዱ በመሆኑ የላብ መቀነስ የሰውነት ሙቀት እንዲጨምር ሊያደርግ ይችላል። የጤና ባለሙያዎች ከአእምሮ ጤና መድኃኒቶች በተጨማሪ አንዳንድ የደም ግፊትና የልብ ሕክምና መድኃኒቶችም በሙቀት ወቅት የሰውነት ሙቀት መቆጣጠር አቅምን ሊነኩ እንደሚችሉ ያስጠነቅቃሉ። ቢቢሲ ያነጋገራት የ28 ዓመቷ ኤሊያና አክሙስ በቤልጅየም ብራስልስ የበጋ ሙቀት ወቅት ሙቀቱን ከሌሎች ሰዎች በበለጠ ለመቋቋም እንደተቸገረች ተናግራለች። በአፓርታማዋ ውስጥ ሙቀቱ 34 ዲግሪ ሴልሺየስ ደርሶ እንደነበርና ለረጅም ሰዓታት እንቅልፍ ውስጥ እንደቆየችም ገልጻለች። በኋላም ለድብርትና ለጭንቀት የምትወስዳቸው መድኃኒቶች ከሙቀቱ ጋር ተያይዘው ችግሩን ሊያባብሱት እንደሚችሉም ተገንዝባለች። ባለሙያዎች ግን ታካሚዎች ሐኪም ሳያማክሩ የታዘዘላቸውን መድኃኒት እንዳያቆሙ ያሳስባሉ። ይልቁንም በከፍተኛ ሙቀት ወቅት የመድኃኒታቸውን የጎንዮሽ ተጽዕኖ ከሐኪማቸው ጋር በመመካከር ተገቢውን ጥንቃቄ እንዲያደርጉ ይመክራሉ። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። ኢትዮጵያ ወደ ዓለም ንግድ ድርጅት ለመቀላቀል በሚደረገው የሂደት ማዕቀፍ ከብሪታንያ ጋር ስታካሄድ የቆየችውን የሁለትዮሽ የገበያ ዕድል ድርድር በስኬት በማጠናቀቅ የሁለትዮሽ የስምምነት ሰነድ ተፈራረመች። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀል ይደመላሽ። የስምምነት ሰነዱን በኢትዮጵያ በኩል የንግድና ቀጠናዊ ትስስር ሚኒስቴርና የሀገሪቱ የዓለም ንግድ ድርጅት አባልነት ዋና ተደራዳሪ ካሳሁን ጎፌ የፈረሙ ሲሆን በብሪታንያ በኩል ደግሞ በኢትዮጵያ የብሪታንያ አምባሳደር ዳረን ዌልች ፈርመውታል። በፊርማ ስነ ስርዓቱ ወቅት ንግግር ያደረጉት ዶክተር ካሳሁን ጎፌ እንደገለጹት ስምምነቱ የሀገሪቱን ብሔራዊ ጥቅምና የፖሊሲ ምህዳር ሙሉ በሙሉ ባስጠበቀ መልኩ የተከናወነ ታሪካዊ እርምጃ ነው ብለዋል። የብሪታንያው አምባሳደር ዳሬን ዌልች በበኩላቸው የተደረገው ስምምነት የሁለቱን ሀገራት የኢኮኖሚና የዲፕሎማሲያዊ ግንኙነት ይበልጥ እንደሚያጎለብተው ጠቅሰዋል። ዩናይትድ ኪንግደም ኢትዮጵያ ወደ ዓለም ንግድ ድርጅት ለመቀላቀል የምታደርገውን ጥረትና የምታካሄዳቸውን የኢኮኖሚ ማሻሻያዎች በሙሉ ቁርጠኝነት መደገፏን እንደምትቀጥል አረጋግጠዋል። ብሪታንያ ዩናይትድ ስምምነቱን በይፋ ከፈረሙ አባል ሀገራት 10ኛዋና ድርድሩን በስኬት ካጠናቀቁት ደግሞ 11ኛው ሀገርም ሆናለች። የሀገር ውስጥ የምግብ ዘይት ፍላጎትን በሀገር ምርት ለመሸፈን የሚያስችሉ ሁኔታዎችን መፍጠር ይገባል ተባለ። ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥና የውጭ ምንዛሬ ጫናን ለመቀነስ የሀገር ውስጥ የምግብ ዘይት ፍላጎትን በሀገር ውስጥ ምርት መሸፈን የሚያስችሉ አሰራሮችን መዘርጋት አስፈላጊ መሆኑን የኢንዱስትሪ ሚኒስትሩ መላኩ አለበል ተናግረዋል። ሚኒስትሩ ይህንን ያሉት የኢፌዴሪ ኢንዱስትሪ ሚኒስቴር የምግብ ዘይት አምራች ኢንዱስትሪዎች የማምረት አቅማቸውን የሚያሳድጉበትን የሚገጥሟቸውን ተግዳሮቶችና የመፍትሄ አቅጣጫዎችን በተመለከተ ከተለያዩ ባለድርሻ አካላት ጋር ባካሄደው የምክክር መድረክ ላይ ነው። በአሁኑ ወቅት የሀገሪቱን 82 በመቶ የምግብ ዘይት ፍላጎት ከውጭ በማስገባት የሚሸፈን በመሆኑ ይህም ሀገራዊ ሉዓላዊነትን እየተገዳደረ ያለ አንገብጋቢ ጉዳይ መሆኑን ተጠቁሟል። በዘርፉ ከተሰማሩ 41 ከፍተኛና መካከለኛ አምራቾች መካከል 21 የሚሆኑት በቅርብ ዓመታት የተቋቋሙ ሲሆን እነዚህ አዳዲሶቹ አምራቾች ከአጠቃላይ የምግብ ዘይት ምርት 63 በመቶ ያህሉን ያመርታሉ። በተጨማሪም የአምራች ኢንዱስትሪዎች የሀገር ውስጥ ፍላጎት የመሸፈን ድርሻ ከነበረበት 5 በመቶ ወደ 18 በመቶ ማደጉና የማምረት አቅማቸውም 53 በመቶ መድረሱ ተገልጿል። ኢትዮጵያ የምርት ጥራትን በመጠበቅ በዓለም አቀፍ የሙዝ አምራችነትና ላኪነት ደረጃ ላይ ተወዳዳሪ ለመሆን እየሰራች መሆኑን የግብርና ሚኒስቴር አስታወቀ። ይህ የተገለጸው በሙዝ እሴት ወደ ላቀ ስኬት በሚል መሪ ሀሳብ በአዲስ አበባ እየተካሄደ ባለው ሀገር አቀፍ የሙዝ ጉባኤ ላይ ነው። በመድረኩ የተገኙት የግብርና ሚኒስትር ዴኤታ ሶፊያ ካሳ እንደገለጹት ሀገሪቱ ሙዝን በስፋት የማምረት ከፍተኛ አቅም ቢኖራትም የዓለም አቀፍ ገበያን ለመቀላቀል የምርት ጥራት ዋነኛው ፈተና ሆኖ ቆይቷል ብለዋል። በመሆኑም በአበባ አትክልትና ፍራፍሬ ዘርፎች የተመዘገቡ መልካም ተሞክሮች
ባለሙያዎችን በመቀመር ለሙዝ ዘርፉ አዲስ አሰራር መዘርጋት እንደሚገባ አሳስበዋል። የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ስራ አስፈጻሚ ቴዎድሮስ ዘውዴ ሀገሪቱ ካላት ግዙፍ የአመራረት አቅም አንጻር እስካሁን ከዘርፉ የሚገባትን ያህል እንዳልተጠቀመች ጠቁመዋል። የሙዝ ምርታማነትንና ጥራትን ለማሻሻል ትኩረትና ድጋፍ ከተሰጠ ግን ኢትዮጵያን በዓለም አቀፍ የሙዝ ገበያ ውስጥ ግንባር ቀደም ተወዳዳሪ ማድረግ እንደሚቻል ገልጸዋል። በህገ ወጥ መንገድ ሲሰሩ የነበሩ 88 የፓርኪንግና የመንገድ ትራፊክ መሰረተ ልማቶች ማህበራት ወደ ህጋዊ አሰራር ሊገቡ ነው። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በ2019 በጀት ዓመት የመንገድ ደህንነትን ከማረጋገጥና የትራፊክ ፍሰቱን ምቹ ከማድረግ ጎን ለጎን የተሽከርካሪ ማቆሚያ መሰረተ ልማቶችን የማልማትና የማስተዳደር ስራውን አጠናክሮ እንደሚቀጥል አስታውቋል። በዚህም በፓርኪንግ መሰረተ ልማት ዘርፍ 88 አዳዲስ የተሽከርካሪ ማቆሚያ ቦታዎችን ለመዘርጋት ታቅዷል። በመንግስትና በግል አጋርነት አሰራር 30 ከመንገድ ውጪ የሆኑ የተሽከርካሪ ማቆሚያ ቦታዎችን የማስተላለፍ ስራ ይከናወናል የተባለ ሲሆን ለ480 ዜጎች የስራ ዕድል ለመፍጠርም ታቅዷል። በፓርኪንግና በመንገድ ትራፊክ መሰረተ ልማቶች አስተዳደር ዙሪያ በህገ ወጥ መንገድ ሲሰሩ የነበሩ 88 ማህበራትን ወደ ህጋዊ አሰራር እንዲገቡም ይደረጋል ተብሏል። ኢራቅ ሆርሙዝን ለማለፍ ያቀደችውን የነዳጅ ቧንቧ ፕሮጀክት 15 ቢሊዮን ዶላር እና 4 ዓመታት ሊፈጅ ይችላል ተባለ። የሆርሙዝ ወሽመጥን ጥገኝነት ለመቀነስ የታለመውና ኢራቅን ከሶሪያ የሜዲትራኒያን ባህር ጠረፍ ጋር የሚያገናኘው የነዳጅ ቧንቧ ፕሮጀክት እውን ለመሆን ቢያንስ 4 ዓመታትና 15 ቢሊዮን ዶላር ኢንቨስትመንት እንደሚጠይቅ ተገልጿል። አሜሪካ የሰርጡን አስፈላጊነት ለመቀነስ የምትደግፈው ይህ ፕሮጀክት አሜሪካዊቷ ቬርቮርን ጨምሮ በኮንሶርሺየም እየተገመገመ ይገኛል። ይሁን እንጂ የመስመሩ ግንባታ ሙሉ በሙሉ ለማጠናቀቅ ቢያንስ 4 ዓመታት እንደሚያስፈልግ ከፕሮጀክቱ ጋር ቅርበት ያላቸው ምንጮች አስታውቀዋል። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን ተጠናቋል። ስለተከታተላችሁ እናመሰግናለን። ወይንሸት ዘውዴ ዜናዎቹን እየመራው አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።